ጌታችን ኢየሱስ ክርስቶስ ማለት ነው የሰው ልጅን ከሞት አስነስቷል። ታውቃለህ? ታምናለህ? አምላክ ነው ያደረገለት፣ እሱ አይደለም። እሱ ምንም ማድረግ አይችልም። አዳምጠኛ ኖ አምላክ እሱ ልንገርህ፣ ሌላ ነገር አነግባ እኮ። እንዴት አይነ ስውራን አብርቷል መጽሐፉ ላይ አንዴ አይነ ስውራን አብርቷል። አላበራ እኮ ለመልስልህ እድል ስጠኝ አንዴ እኮ አልጠይቀና ትመልሳለህ። ስርዓት እንደዛ አይደለም። ጥያቄ ከሆነ ይመልስልህ፣ በስነ ስርዓቱ ጠብቅ እኮ። ገና ሳልጠይቅህ እኮ የመለስክልኝ ነው። ጠይቀህ ነው እንጂ እየመለስኩኝ ያለሁት ወገናችን እኮ። ገና አልጨረስኩም፣ ጥያቄን አልጨረስኩም። አይነ ስውራን አብርቷል፣ የሰው ልጅን ከሞት አስነስቷል። አይደለም ነው ግን በጣም ፈጠንክ። ለምን ትሸኩላለህ እኮ? ጨርስና ንገረኝ እንድመልስ። ጨርስ። አይ ታምራት በጣም ሺህ ታምራትን እንደሰራ ታውቃለህ። ይሄን ነገር አይደለ? አልሰራም። ማስረጃ ላሳየህ። አልሰራም። ሙታና አላስነሳም። ማስረጃ ላሳየህ ወይ? እሱ ሳይሆን አምላኩ ነበር ሲሰራለት የነበረው። ማስረጃ ላሳየህ ወይ? ላሳየህ። ሲያደርግለት የነበረው እነዚያን ሁሉ ተአምራት አምላኩ ነው። በየትኛው አይነ ነው የምታየው? በግራ ነው በቀኝ አይነ ነው የምታየው? ችግር የለው። መጽሐፍ ቅዱስህ ላይ ላሳይህ። እርሱ ምንም ሲያደርግ እንዳልነበር አምላኩ ሲያደርግለት እንደነበር ላሳይህ ማስረጃ። አይምሮን ክፈት፣ ዝግጅውን የገዛ መጽሐፍህን ኖ እሺ። ኢዮብ ኤልያም እኮ የሞተ ሰው አስነስቶ። ማን ማሜ? ኢላያ ግን ሲያስነሳ ምን ሆኖ መሰል ያስነሳው? እኔ ማቀውን ያለው ምነግርህ በጸልዮን ያስነሳው። ክርስቶስም ደግሞ ሲያስነሳ ማለት ነው አባት ሆይ እንደምትሰማኝ አወቅኩ ብሏል። ጸልዋል። ገብቶሃል? አዩ እሱ ከሁሱ ጋር ወራ። ሁሱ ያለው ምንድን ነው? አላስነሳም ነው። አንተ ደግሞ ጸልዮ ነው እያልክ ነው። አትረብሽ፣ ረጋ በል። እሱ ያለው አዳምጠኝ። ሁለታችሁ አውሩ መጀመሪያ። አዳምጥ፣ ረጋ በል። ኢዮብ አትረብሽ። እሺ፣ እነዚያን ሁሉ ተአምራት ሲያደርግለት የነበረው አምላኩ ነው ወይንስ አይደለም? መልስ። ምን አልከኝ? እነዚያን ሁሉ ተአምራት ሲያደርግለት የነበረው በክርስቶስ በኩል ሲያደርግለት የነበረው አምላኩ ነው አይደለም? አምላኩ ማለት እኛ የምናየው መጀመሪያ አዳምጠኝ። እኛ ክርስቲያኖች ምናምነው መጀመሪያ ለምን ኢየሱስ እኔ የመጨረሻ ነብይ ነኝ ብሏል ነው ያልከው? እንደሱ የሚል አለ? እንደዛ የሚል የለም። ግን ኢየሱስ የመጨረሻ ነብይ ስለመሆኑ የሚያስረግጥ ምዕራፍ አለ። ግን አንጥሩ ስለዚህ ኢየሱስ ነብይ ነው ብለህ ታምናለህ? አዎ። ማሻአላህ። ማን ነው ነብይ አድርጎ የላከው? ኢየሱስ ክርስቶስ ነው። ከነቢያቶች ሁሉ የሚበልጥ ይላል መጽሐፍ ቅዱስ ማለት ነው። እሱ ይብለጥ፣ ችግር የለውም መብለጡ ሳይሆን ነብይ መሆኑን ካወቅህ አንተ ነብይ አድርጎ የላከው ማን ነው? አላህ እግዚአብሔር። አላሁ አክበር። ሙስሊም አንተ አይደለም፣ አንተ እንድታምን ነው እያልኩ ያሉት። አላህ ያልኩት ያው ዞሮ ዞሮ እግዚአብሔር ነው። እሺ ዋናው እሺ ኢየሱስ ነብይ ነው ካለት ነብይ ነው አይደል? ኢየሱስ ክርስቶስ ነብይ አድርጎ የላከው እግዚአብሔር ነው አለ። ስለዚህ ኢየሱስና እግዚአብሔር የተለያዩ ናቸው ማለት ነው አይደል? እዚህ ጋር ላስረግጥልህ የሚፈልገው ነገር ምን አለ መሰለ፣ ኢየሱስ ወደዚች ምድር ሲመጣ ፍጹም ሰው ፍጹም አምላክ ነበር። የሆነ ሰዓት ፍጹም ሲሆን አካል አለው። አካል የለበሰ ማንነት ሲኖረው እንደ ሰው ይታያል። እንደ ሰው በሚታይበት ጊዜ ሶስት ባህሪያትን ተላብሷል። አንድም የንጉስ ባህሪነትን ተላብሷል። በምድር ላይ በነበረበት ጊዜ የንጉስን የካህንን እና የነቢያትን ባህሪ ተላብሷል። ስጋ ስለነበሰ ያን ጊዜ ምንድነው የአንድ ነብይ ነው ከተባለ ከማን ጋር ኮሙኒኬት ያደርጋል? ከፈጣሪ ጋር ኮሙኒኬት ያደርጋል አይደል እንዴ? በመጽሐፍ ነብይ ነው ካልክ ነብይ አድርጎ የላከው ማን ነው? አምላኩ ነው? አምላኩ ነው።
አምላክ እግዚአብሔር አብ። ስለዚህ ለኢየሱስ ክርስቶስ አምላክ አለው ማለት ነው አይደለ? ለአምላካቸው እዚህ ጋር ምን አለ መሰለህ፣ ላረዳድ ይሄንን ቃል ለማስረዳት ብዙ እውቀቱ ባይኖረኝም እንድነግርህ የምፈልገው ነገር ምን አለ፣ እኛ ጋር እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚባሉ ነገሮች አሉ። እግዚአብሔር ወልድ ይላል መጽሐፍ ቅዱስ ላይ፣ እግዚአብሔር አብ የሚል አለ። ትክክል ነህ። እግዚአብሔር አብ እንዳለ ሁሉ መጽሐፍ ቅዱስ ላይ እግዚአብሔር ወልድ የሚል አለ አላው። ማርቆስ ምዕራፍ 16 ቁጥር 16ን ሄደህ ማንበብ ትችላለህ። እሺ ላንብብ። ማርቆስ 16:16 ላይ እግዚአብሔር ወልድ የሚል አለ እያለ ነው። ማርቆስ 16:16 አብ ወልድና በመንፈስ ቅዱስ ስም እያለ ይናገራል። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ነው የሚለው ማርቆስ 16:16። 15ን አንብቡ። ይቅርታ 15ን አንብቡ። 15ን እንዲህም አላቸው፣ ወደ ዓለም ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እሺ ቀጥል። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ኦኬ 14 ላይ ነው ማለት ነው። 14ን አንብቡ። በኋላም በማዕድ ተቀምጠው ሳሉ ለ11ዱ ተገለጠ። ተነስቶም ያዩትን ስላላመናችሁ ስለማመናቸውና የልባቸውን ጥንካሬ ነቀፈ። እንዴ ምን መጽሐፍ ነው እያነበብክ ያለው? ማርቆስ ነው ማርቆስ ወንጌል ምዕራፍ 16 ከቁጥር 14 ጀምሮ። እሺ ማቴዎስ 28ን አንብብልኝ። እሺ ማቴዎስ 28 ላይ ወደ ዓለምም ሄዱ። እሺ ማቴዎስ 16 ማቴዎስ ስንት ነው ያልከው? 28 ነው ቁጥር 16 አይደለ? ማቴዎስ 28:16 11ዱ ደቀ መዛሙርት ግን ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዱ። ስለዚህ ወንጌል የለም መጽሐፍ ቅዱስ ላይ ተሸውዳችሁ። አንዴ ጋስተኝ። አይ እሺ አብሽር ተሸውዳችሁ። እሺ ወደ ጥያቄ ሌላ ጥያቄ ነው ማለት አሁን ጅብሪል ማለት ነው ይዞ የመጣው ቃል የማን ቃል ነው? የምን ቃል? የማንን ቃል ነው ይዞ የመጣው? የምን ቃል ነው? የይሁን ቃል የሚለው ለአምላክ አላህ ነው። የይሁን ቃል የይሁን ቃል ይዞ የመጣው መልእክት ብስራት ይዞ የመጣው መልእክት እኮ አዳም ተበርሱ ብስራት ያ ብስራትን ይዞ መጣ። መሲህ የሚባል ልጅ ትወልጃለሽ ምናምን እያለ ብስራትን ይዞላት መጣ። إذ قالت الملائكة يا مريم إن الله يبشرك بكلمة منه اسمه المسيح عيسى بن مريم وجيها في الدنيا والآخرة ومن المقربين እያለ ተናገረ። ስለዚህ ብስራትን የብስራትን ቃል ይዞላት ነው የመጣው። ትወልጃለሽ ዒሳ ያ የማን ብስራት ነው? የአላህ ከአምላካችን ከአላህ ዘንድ ነው ብስራትን ይዞት የመጣው መልአኩ ገብርኤል እኮ በመሬም ላይ ነፋባት ይላል አይደለ? እሱ ደግሞ ነፍስን ነው ታዲያ ቁርአኑ እኮ ቁርአኑ ኢሳ የአላህ የብስራት መልእክት እንደሆነ ቀጥታ እየተናገረ ነው። የአዳምና የኢሳ ኢሳ ኢየሱስ ነው ብለህ ታምናለህ? ኢሳ ቁርአን ላይ ያለው ኢየሱስ ሳይሆን በመጽሐፍ ቅዱስ ላይ ያለው ኢየሱስ ነው ብዬ አምናለሁ። ኦኬ ስለዚህ ዒሳ ቁርአን ላይ ያለው ኢየሱስ ነው ብለህ ታምናለህ ማለት ነው አይደለ? ከሱ ጀምር። መጽሐፍ ቅዱስ ላይ ያለውን ኢሳ ነው ማምነው። መጽሐፍ ቅዱስ ላይ ያለው ዒሳ ነው ስሙ? ኢየሱስ ነው። ኢየሱስ እንደሆነ ስሙ ማን ነው የነገረህ? አምላክ ይኸውልህ ቅድም የጠየቀው ጥያቄ ነበረ። ፈጣሪ ነኝ። ቆያ ለምን ጥያቄ ሽፍት ታደርጋለህ? ቅድም አዳም የተፈጠረበትና ኢየሱስ ነው ስሙ አልከኝ አይደል? ቅድም አዳም የተፈጠረ ማስረጃ ምንድነው? ይኸውልህ አዳም የተፈጠረበትና ኢሳ የተፈጠረበት እንትን አንድ ነው አልክ። አንድ ነው። አዳም ተረጋግለ ይኸውልህ አሁን እኮ በአንተ ጥያቄ ውስጥ ለምን ይኸውልህ ውሱ በአንተ ጥያቄ ውስጥ ለምን እኔን ጥያቄ ጠይቀኛለህ? ይሄንን ጥያቄ መልስልኝና ወደ እኔ ጥያቄ ትመጣለህ። እኔ እኮ ችግር የለውም፣ ግን በአንተ ጥያቄ ውስጥ እኔን ጥያቄ ለምን ጠይቀኛለህ? ዒሳ ኢየሱስ ነው ብለህ ታምናለህ አልኩህ።
አይ እኔ መጽሐፍ ቅዱስ ላይ ያለውን ዒሳ ነው የማምነው አልክ። መጽሐፍ ቅዱስ ላይ ያለው ዒሳ ነው ወይስ መጽሐፍ ቅዱስ ላይ ያለው? በፈጣሪ ስም እናንተ ጋር ያለው ይኸውልህ እናንተ ጋር ያለው ነብይ ነው የምትሉት፣ እኛ ጋር ያለው ኢየሱስ ክርስቶስ ግን ፈጣሪ ነው የምንለው። ተረዳኸኝ? ፈጣሪ ነኝ ያለበት ቦታ ይተጋር። ወደ ጥያቄህ እንሄዳለን። ፈጣሪ ነኝ ያለበት ፈጣሪ እሱ ወደ እሱ ልምጣ። ና ላውጣልህ እኮ ነው። መጀመሪያ ስታክ ያለ ኔትወርክ ነው መሰለኝ። መጀመሪያ ቁርአን ላይ አላህ እኔ ፊተኛውም ኋለኛውም እኔ ነኝ ይላል። ፈጣሪ ነኝ ያለው ኢየሱስ ክርስቶስ የቱ ጋር ነው መጽሐፍ ቅዱስ ላይ? እኩል ነግረህ እኮ ነው። ፊተኛና ኋለኛ ማን ነው? እና እንዴ ፈጣሪ ነኝ ያለው ኢየሱስ ክርስቶስ መውሊድም ያከብረው እስላም እኮ አለ፣ ሙስሊም አለ። ኦኬ ሁለት ናቸው። ወደ ጥያቄ ሄድና ጥያቄ እንጨርስ መልስልህ እኮ አይደለማ። ቆይ እሺ፣ እንደዛ ከሆነ እስልምና ማን ለቁርአን የወረደው ለነብዩ መሐመድ ከሆነ ነብዩ መሐመድ የተወለዱት እንደዚህ 1500 ምናምን ተብሎ እንትን መውሊድ ይከበራል። ሶ እስልምና ከመጣ 1500 ምናምን አመቱ ነው ማለት ነው። በምን ሂሳብ እስልምና ቁርአን የመጣው አይደለም። ቁርአን የወረደው ለማን ነው? ወረደ አይደል የሚባለው? ቁርአን ወረደ አይደል ይባላል? ይቅርታ፣ እሺ እሱ ይቅርታ። መረዳት ከፈለክ ከሆነ ያነሳቸውን ሁሉ ጥያቄ አይደለማ መጨረሱ። አንተ አሁን የእንትናን ይቅርታ የነብዩ መሐመድን እንትን መውሊድን አትቀበለው ማለት ነው? እሱ ነው ጥያቄ። ለመለስ ቆያ መውሊዱን አትቀበልም ወይ? ልመልስልህ አንዴ ታዳምጠኛለህ? ቁርአን የወረደው ለማን ነው? እሺ ልመልስ፣ ታዳምጠኛለህ? እሱ ቆያ አይደለም። እኔ እኮ ጠየቁ እኮ ቁርአን የወረደው ለማን ነው? ለእንትና ነው በላ። ምክንያቱም ለነብዩ ቁርአን የወረደው ለማን ነው እኮ። ልመልስልህ፣ አዳምጠኝ። ድረስ አንድ ደቂቃ ጊዜ ትሰጠኛለህ ለመለስ? አይ ምን እንደምታወራ ሰለማውቀው እኮ ነው ብሮ። አታውቀው? ቁርአን የወረደው ለማን ነው? የምታውቀው ከሆነ ማውራውን እስኪ አንተ አውራልኝ፣ አዳምጥ። ቁርአን የወረደው ለነብዩ መሐመድ ነው ተብሎ በእስልምና ይታወቃል። እሺ ልመልስልህ፣ እስልምና የሚታወቀው ትሰጠኛለህ? ቆያ ቁርአን የወረደው ለነብዩ መሐመድ ነው ከተባለ ነብዩ መሐመድ ደግሞ የተወለዱት አሁን መውሊዱ የተከበረው አሁን ለምሳሌ ባለፈው አክብሯል 1500 ምናምን እኛ ብለው 1500 ምናምን አመት ማለት ነው እስልምና ከመጣ ማለት ነው። ለነብዩ መሐመድ ከወረደ ከቁርአን በፊት ቁርአን ካልወረደ እስልምና የለማ። እንደዛ ነው። እሺ እስልምና ማን ያውቀዋል? ቁርአን ከሌለ እስልምናን ማን ያውቀዋል? ራስህ ጠይቀህ ራስህ ጠይቀኝና ልመልስልህ። በጣም ታግሼ እየሰማሁ ነው። እሺ ጥያቄን አንድ ባንድ ነው አይደል? ደግሞ የምፈልገው እኮ ጠይቅና የነብዩ መሐመድ መውሊዱን ትቀበላለህ አትቀበልም? እሺ እሱ ነው ጥያቄህ። ልመልስልህ፣ ታዳምጠኛለህ? አንድ ባንድ አንተ ሆስቱ አንተ ነህ አይደለ? ሆስቱ አንተ ነህ። በቃ እንደሱ ከሆነ ማዳመጥ ማትችል ከሆነ ቤት አድርግና እንድንማማር አዳምጥ። እሺ ታባድርግ እንዳትወጣ የትም እንድትሄድ አልፈቀድኩልህ። እሺ ጥያቄ አለ መጠየቅ ይችላል። ትጂ ካለሽ ጥያቄ ጠይቂ። እሺ ከጠየቃችሁ ለማዳመጥ ዝግጁ ነው እንጂ ጠየቁ እኮ። እሺ ልመልስልህ፣ አዳምጠኝሽ። አንዱን ጥያቄ መልሰ መጀመሪያ። አንተ እኮ የምታወራውን እኮ አውቀዋለሁ። የምታወራውን እኮ አሁን ቀድሜ አውቀዋለሁ። አንተ ምን እንደምታወራው ቀድሜ አውቀዋለሁ። ግን ማውራው ምንድን ነው? እሺ ንገረኝ። እሺ ልስማሽ። ለምሳሌ እኔ ጥያቄ ተቀባይን አይደለ እኮ ማውራው ምንድን ነው? እስኪ ንገረኝ። እንደው መስማት ፈልጋለሁ። ጥያቄ ተቀባይን አይደለ? ጥያቄ ልትመልስ አይደለ? ያለው እስልምናን እያስተማርክ ነው አይደለ? እኮ አዳምጠኝ ልመልስልህ አይደለ ወይ? አዎ በላ አይደለ ወይ? አይ ወይ አዎ። ይኸው ቀጥታ ጥያቄ እኮ ነው የምጠይቀው። አንተ እኮ ያወዛገብክ ነው። አዎ ወይ አይ? አዎ ነው አይደለ? የነብዩ መሐመድን እንትን ልደት ትቀበላለህ አትቀበልም? እሺ ልመልስልህ፣ ታዳምጠኛለህ? አንድ ደቂቃ እስኪ። ልደታቸውን ትቀበላለህ አትቀበልም? ልደት ማለት ነው ማለት ነው የተወለዱበት ነው። ምንም ሌላ እንትን አፈ ታሪክ የለውም። የተወለዱበት ማን እንዴት ማይተካል? እንደዚህ የተወለዱ ነብዩ መሐመድ ሰው ናቸው አይደለ? ነብዩ መሐመድ ሰው ናቸው አይደለ?
ሰው ናቸው ልክ እንደ ኢየሱስ። ቆይ ቀስ በል አይደለም። ቆይ ሆስተስ ማስረጃ ልስጥህ፣ እንደ ኢየሱስ ሰው ናቸው አይደለማ። እኔ ሰው ስለ ኢየሱስ ክርስቶስ ከሆነ እኔ ብዙ እንትን እሰጣለሁ፣ ችግር የለውም። አሁን ጥያቄ ወደ ኢየሱስ ክርስቶስ አይደለ እንዴት እንደሚሸውድ አይደለ ጥያቄን እየመለስክ አይደለም። ኖ መማር እኮ ነው እሱ። ምን መሰለህ እዚህ ጋር መማር ነው፣ ችግር የለውም። ኢየሱስ እንደዚህ ሆነ፣ ነብዩ መሐመድ እንደዚህ ሆነ አይደለም። እሺ ጥያቄው መልስ። ነብዩ መሐመድ ከተወለዱ 1500 ምናምን እኛ መውሊድ ተብሎ ይከበራል። ቁርአን የወረደው ለነብዩ መሐመድ ከተባለ ቁርአን ከወረደ በኋላ ነው እስልምና የጀመረው ማለት ነው። ከዛ በፊት እስልምና አይታወቅም እንደማለት ነው። ገብቶሃል? ነብዩ መሐመድ ከተወለዱ ስንት ዓመት? 1500 ምናምን ይኸው ቀሩ 1500 ምናምን ተብሎ 1400 ምናምን 1400 እሱ ችግር የለውም። ብቻ እንደዛ ተብሎ ይከበራል መውሊዱ። ማስረጃ እስልምና የሚያወጀው እሱ ነው አይደል እንዴ? ማስረጃ ለምናየው በቲቪው በምን ነው? ማስረጃ ወጣ ትልቁ ላይ ነው። ክፈት ወለ ተናገርከው። ኦኬ መውሊዱን አትቀበልም? ክፈት ማስረጃ። መውሊዱን አትቀበልም ወይ? ክፈት ወለ ተናገርከው። ከዚህ አታልፍም። በቃ መውሊዱን አትቀበልም ወይ? ክፈት ማስረጃ ሰየው። መውሊዱን አትቀበልም ወይ? መውሊዱን አትቀበልም? አይ አይደለ መውሊዱን አትቀበልም? አሻዳንተ በቃሽ። አሁን የታደርገ እሺ ይበቃ። መውሊዱን አትቀበልም አይደለም? ወይ አይ እኮ ነው መልስ መሆን ያለበት። ወይ አይ እኮ ነው። መውሊዱን አትቀበልም? አሁን የታደርገ እሺ አዳምጥሽ። መውሊዱን አትቀበልም? ሙት ካረክማ ዞሮ ተሸንፋል እኮ ነው። አረ ተሸንፈለክ አድርገኛል። መውሊዱን አትቀበልም? አሸንፎኛል። ጸጥ አድርጎኝ ይሄ ልጅ አይ አይደለ እናንተ ይሄው በቃ እንደዚህ ከሆነ የምሸውዳቸው እንደ አዳሜ። መውሊዱን አትቀበልም? መውሊዱን አትቀበልም? አንዴ መውሊድ ማለት 2000 ሰው አለ። መውሊድ ልደት ነው። እሺ መለሰልህ። አንድ ደቂቃ ስጠኝ። እሺ ጊዜ ስጠኝ። መውሊድ የመሐመድን መውሊድ አትቀበልም ወይ? እኮ ለመለሰልህ አሁን ሌላ ደቂቃ ስጠኝ። አንድ ደቂቃ ጊዜ ስጠኝ። ወይ እሱ አንዴ እኔ ልጠይቀው። እሺ የሰማኸኝ ነው? የሰማህ ነው። እሺ መጽሐፍ ቅዱስ ላይ እግዚአብሔርም ክርስቲያን ሁኑ አላለም ብለናል። ነቢያቶችም ክርስቲያን ሁኑ አላለም ብለናል። በእናንተ ደግሞ ነቢያቶችም ብሏል፣ አላህም ብሏል ብለናል። በእኛ መጽሐፍ ቅዱስ በእናንተኛ እናንተን አልከተልም። በእኛ መጽሐፍ ቅዱስ ላይ ግን እግዚአብሔርም ሆነ ነቢያቶች ሙስሊም ሁኑ ብለው አላሉንም። ወንድም ይሰምተኛል። ስለዚህ የእናንተን መከተል የለብንም ማለት በእኛ መጽሐፍ ቅዱስ ከሄድን ክርስቲያናት ሁኑ ሚል ከሌለ ሙስሊም ሁኑ ሚል ከሌለ የእናንተ ሃይማኖት ስህተት ነው። በእኛ መጽሐፍ ቅዱስ እንደዛ ከሆነ እያልከኝ ነው። እኛ መጽሐፍ ቅዱስ ላይ ሙስሊም ሁኑ ኢስላም ሁኑ ሚል የለም። ወንድም ይሰምተኛል። የእናንተ በዚህ መንገድ ይፈርሳል ማለት ነው። ስለዚህ እምነት መጽሐፍ ቅዱስ ላይ የለም። እሱ ጨርሰች። የትኛውም ቦታ ላይ እግዚአብሔርም ሆኑ ነብያቶች ክርስቲያን ሆኖ ያሉበት ቦታ የለም መጽሐፍ ቅዱስ ላይ አይደለ? እኛ ግን አምላካችን አላህ ሙስሊምም በእኛ መጽሐፍ ቅዱስ ላይ ደግሞ ሙስሊም ሁኑ የሚል የለም አለ። ሳያለው ከፈለክ ወንድሜ ሙስሊም ሁኑ ኢስላም ሁኑ ባሳየህ እስልምና ትቀበላለህ ከመጽሐፍ ኢስላም ሁኑ ይላል። ሙስሊም ሁኑ እስላም ሁኑ ሙስሊም ሁኑ ነብዩ መሐመድን ተቀበሉ ሚል ካለ ተቀበሉ ሚል ካለ ሳይኝ እስከሳይ ትክክለኛው ሃይማኖት ሙስሊም ነው የሚል ቃል በቃል ባሳየህ መጽሐፍ ቅዱስ ላይ ምን ትላለህ? ትክክለኛው ሃይማኖት ሙስሊም ነው ቃል በቃል ባሳየህ ምን ትላለህ? ትክክለኛው ሃይማኖት ትክክለኛው ሃይማኖት ሙስሊም ነው የሚል ባሳየህ መጽሐፍ ቅዱስ። የሚገርማቸው ትክክለኛ ሃይማኖት ክርስቲያን ነው የሚል የለም። ነገር ግን ትክክለኛው ሃይማኖት ሙስሊም ነው የሚል መጽሐፍ ቅዱስ ላይ አይገርም። ግን ሄድ ጃህን እስልምናን ትቀበላለህ አይደለ? ባሳየህ በገዛ መጽሐፍህ ላይ ትክክለኛ ሃይማኖት ሙስሊም ነው የሚል እኮ ባሳየህ ትቀበላለህ ወይ? እስልምና ለምን አትሰኝ? እሺ እኔ የእናንተን ቁርአንን አናምንበትም አልከኝ፣ ግን መጽሐፍ ቅዱስን ነው የማምነው አልከኝ። በመጽሐፍ ቅዱስህ ደግሞ ክርስትናን አጣኸውና ተስፋ ስቆርጥ አይ እስልምናም የለም ብለህ እስልምናን በመጽሐፍ ልትቃወም ሞከርክ። እሺ አልኩህ፣ ተከተልኩልህና አሳይሃለሁ በገዛ መጽሐፍህ እስልምና ትክክለኛ ሃይማኖት ነው የሚለውን ምን ትላለህ? ትቀበላለህ? አጣለት እስልምና ሙስሊም ትክክለኛ ሃይማኖት ነው የሚለውን አጣለት። አንድ ጊዜ መዝሙረ ዳዊት ላይ ያለው
መርሐባ ሙስሊም ትክክለኛ ያለው ሃይማኖት የትኛው ነው? እባክህ ለራስ ቆርሶ ያሳንሱ ይላል። ሙስሊም ትክክለኛ ሃይማኖት ነው ያለው መጽሐፍ ቅዱስ ነው። ነገር ግን ክርስትና ትክክለኛ የለም። አረ ክርስትና የሚለው ቃል የለም። ራሱ መጽሐፍ ቅዱስ ላይ ክርስትና የሚለው ቃል የለም። ስሙ ክርስትና የሚለው መዝሙረ ዳዊት ስንት ላይ ላውጣውና ላንብብልህ? መዝሙረ ዳዊት ስንት ላይ? ብሉይ ኪዳን በምን ቋንቋ ነበር የተጻፈው? መጀመሪያ ብሉይ ኪዳን በምን ቋንቋ ነበር የተጻፈው? ለምን አውጣልኝ ወንድሜ ስማኝ፣ አውጣልኝ ንገረኝና መዝሙረ ዳዊት ምዕራፍ ስንት? መጽሐፍህ በምን ቋንቋ ነበር የተጻፈው? መጀመሪያ ጆሽ፣ ሌላ ነገር ውስጥ አትግባ። ለምን አታወጣልኝ? ንገረኝ። ይኸውልህ ተዘጋጅቻለሁ። ሙስሊም ነው ትክክለኛ ማለት ነው። መጽሐፍህ በምን ቋንቋ ነው የተጻፈው? መጀመሪያ እለዋለሁ። ሌላ ነገር ውስጥ አትግባ። ምንድነው ሌላ ነገር ውስጥ አትግባ? መጽሐፍ እኔ በአማርኛ ነው ያልኩት። እኔ በአማርኛ የማነባው አለ። በአማርኛ ነገርኝም በምን ቋንቋ ታነባለህ ብዬ አልጠየቅኩህም። መጽሐፍህ መጀመሪያ በምን ቋንቋ ነበር የተጻፈው? እኔ በምን ቋንቋ ነው ቁርአን የተጻፈው ብትለኝ በአረበኛ አለቀ። ግልጽ ነው። በምን ቋንቋ ነበር መጽሐፍህ የተጻፈው? በግሪክ ተጽፏል፣ በዕብራይስጥ ተጽፏል። በጣም ጥሩ ጎበዝ። እሱ ነው። ስለዚህ አሁን ብሉይ ኪዳን በምን ቋንቋ? በዕብራይስጥ ተጽፏል። ይህን ያውቃል። አሁን የዕብራይስጡን ገብተህ ምዕራፍና ቁጥር እንሰጥሃለን። ቀጥታ ያንን ወደ አማርኛ ትቀይረዋለህ። እሺ፣ እና ትልቁ ላይ እናድርገህ መክፈት ትችላለህ። በአማርኛ እንቀይረዋለን። የመጀመሪያ እናት ቋንቋ ያንን አትክፈቱብኝ አለ። ተመልከቱ። ታዲያስ ተተርጉሞ የተሰጠኝ አማርኛ አትክፈቱብኝ በዕብራይስጡን የተጻፈው ብለህናል። አሁን የዕብራይስጡን ታደርጋለህ፣ ትከፍታለህ። ምዕራፍና ቁጥር ብቻ እሰጥሃለሁ። በራስህ እጅ እስልምና ትክክለኛ ሃይማኖት ነው የሚለው እንድታወጣ አድርገህ ነው። ያላ ክፈት። ትልቁ ላይ ነህ። መዝሙረ ዳዊት ሁሱ የሰማይ እከፍታለሁ። ሰማይ ኢየሱስ ክርስቶስ ወደዚች ምድር ሲመጣ ፍጹም ሰው ፍጹም አምላክ ሆኖ ነው የመጣው ነው አይደለም? የቱ ጋ ነው እንደሱ ያለው? እኔ ኢየሱስ አይደለም እንደሱ። መልስ ስጥ እኮ ሀሳብ ከሰው በኋላ በዚያ ላይ መልስ ስጥ። ኢየሱስ ክርስቶስ አንድ አድምጠኝ። ስታወራ ገብቻለሁ። ስታወራ ገብቼብሃለሁ። አንድ ያስጨርሰኝ። ከዛም በኋላ አንተን ሀሳብ ደግሞ እሰማለሁ። እሺ፣ ለምሳሌ አንድ ጥቅስ ልንገርህ። እመኑ በአቡየ ይላል። በእኔ እመኑ በአባቴም እመኑ የሚል ጥቅስ አለ። ስለዚህ ይህን ጥቅስ ስንመለከተው አሁን ምንድን ነው የሚያሳየን? በአባቴ ያለው እግዚአብሔርን አብሎ ሰው ሆኖ እስከመጣ ድረስ ምን ያስፈልገዋል? አምላክ ያስፈልገዋል። ስለዚህ ሰው ሆኖ ከመጣ ምንጊዜም ቢሆን ምን ያስፈልገዋል? አምላክ ያስፈልገዋል ማለት ነው። ሰው ሆኖ መጥቶ መቼስ ግብዝ ሆኖ አይቀርም፣ ወይም ደግሞ ያለ አምላክ አይቀርም። ስለዚህ ሰው ሆኖ እስከመጣ ድረስ ሊያመልከው የሚገባው አምላክ ይኖረዋል። ምክንያቱም ፍጹም ሰው ፍጹም አምላክ ሆኖ ነው የመጣው። ይህንን ደግሞ ለማየት ያው ገድለ አዳምን መመልከት እንችላለን። ኦሪት ዘፍጥረት ላይ አለ ከ5500 ዘመን በኋላ ከልጅ ልጅ ተወልጄ አድንሃለሁ ይላል። ከልጅ ልጅ ተወልጄ አድንሃለሁ እንደሱ ያለበትን ማስረጃ ኦሪት ዘፍጥረት ማስረጃ ቁጥሩን አላስታውስም። ማለት እኔ አሁን እዚህ ጋር ሳልዘጋጅ ነው እንዳጋጣሚ ነው የገባሁት እና ከፈለክ ተዘጋጅተን በሰፊው ላይቭ ላይ መገናኘት እንችላለን። ግን እንዳጋጣሚ ሳልነግርህ አልወጣ ብዬ ነው። ቀጠሮ መያዝ ትችላለህ ከፈለክ። ከዛ ገድለ አዳምን መመልከት ይችላል። ከ5500 ዘመን በኋላ ከልጅ ልጅ ተወልጄ አድንሃለሁ አለው። አደም ነው የምትሉት በእናንተ። ስለዚህ ከ5500 ዘመን በኋላ ከልጅ ልጅ ተወልጄ አድንሃለሁ አለው። ይህን አለው ማለት ደግሞ ምንድነው የሚያሳየን? ኢየሱስ ክርስቶስ ወደኛ ሲመጣ ከልጅ ልጅ ካለ የአዳም ልጅ ምንድነው የሚሆነው? ሰው ነው የሚሆነው። ሰው ከሆነ ደግሞ ምን ሆነ ማለት ነው? ኢየሱስ ክርስቶስ እግዚአብሔር ወልድ ነው። ፍጹም ሰው ፍጹም ምን ሆነ? አምላክ ሆነ ማለት ነው። ፍጹም ሰው ፍጹም አምላክ ሆነ ማለት ደግሞ ምን ሆነ ማለት ነው? ለኛ ሲል ሰው ሆኖልናል፣ አምላክነቱን አልቀየረም። ይሄን ደግሞ የምታየው እንዴት ነው መሰለክ? ለምሳሌ ብረትን አምጣና እሳት ውስጥ አግለው። ብረትን አምጥተህ እሳት ውስጥ ስታግለው እሳትነቱን ይላበሳል አይላበስም? እንደውስ መልስልኛ። አይላበስም እሳትነቱ? እንደመለስልህ ትፈልጋለህ? ይኸውልህ ከተናገርክ በኋላ አዳም ጤኔን ሀሳብ ደግሞ እሺ። አሁን ዝም ያልኩህ አሁን እኔ እዚህ ጋር ቆይ አንድ ጥያቄ ነው እየጠየቅኩ ያለሁት። እሳትነቱን ይላበሳል አይላበስም? አሁን ስለ እሳት ሳይሆን ስለ አምላክ ነው እያወራን ያለ ነው። ኢየሱስ ክርስቶስ አምላክነቱን ለማስረዳት አዳም ጥረጋ በላ ታረደ። ልመልስልህ እኮ ነው ሁሱ ንገረኛ። እሳትነቱን ይላበሳል አይላበስም?
በተረት አይደለም አምላክን የምትሰብከው። መጽሐፍ ቅዱስ ላይ ቁምና አስበህ። በተረት አይደለም፣ እንዲገባህ ነው። እየገባህ አይደለም። ምሳሌውን ልንገርህ ብዬ ነው። ይላበሳል አይላበስም? አሻዳልተኝ መልስልኝ። ይላበሳል አይላበስም? ጥያቄ እኮ ነው የጠየቅኩህ። እሺ ይላበሳል። ይላበሳል። ስለዚህ እሳትነቱ የሚወክለው እዚህ ጋር መለኮቱን ነው። ስለዚህ የጌታችን የአምላካችንን መለኮት እሳትነቱ ይወክልልናል። ብረቱ ደግሞ ምንን ይወክልልናል? ሰውን ይወክልልናል ማለት እንደኔ ሐሳብ። ስለዚህ ምን እናደርጋለን? ሁለቱ ሲዋሃዱ ምንድነው ነው የምንላቸው? የጋለ ብረት እንላቸዋለን። ስለዚህ ሲመጣ ኢየሱስ ክርስቶስ ምን ሆኖ ነው የመጣው? ፍጹም ሰው ፍጹም አምላክ ሆኖ ነው የመጣው። የመጣው ሰው ሆኖ እስከሆነ ድረስ ደግሞ ምን ሆነ? ለኛ አምላክነቱን መግለጽ አይፈልግም። አምልኩ ሲለን ወይም እኔን አምልኩ፣ አባቴን አምልኩ፣ ቅዱስን መንፈሴን አምልኩ ሲል ወይም ስገልጽልህ ይሄን ላብራራለህ። እኔን አምልኩ አለ ማለት ማንን አምልኩ አለ ማለት ነው መሰለህ? እግዚአብሔር ወልድን አምልኩ አለ ማለት ነው። ምክንያቱም አንድ ተገልጾልኛል፣ ተገልጾልኛል። አንድ ጊዜ ልጠይቅህ ነው ደግሞ። እሺ አብ አምላክ ነው አይደለም? እግዚአብሔር አብ አምላክ ነው። እግዚአብሔር ወልድ አምላክ ነው። እግዚአብሔር መንፈስ ቅዱስም አምላክ። አብ ተገልጧል አልተገለጠም? አብ አልተገለጠም። ድምፁ ነው የተሰማው እስካሁን ድረስ። አላሁ አክበር። አልተገለጠም ብላችሁ አንድ ኮሜንት ላይ ጻፉ። አምላኩ አልተገለጠም። የክርስቲያኖች አምላክ ተገልጦልናል። የተገለጸልን በድምፅ ነው። ሁሱ አንድ ያድምጠኝ። አሁን ሚስጥረ ጥምቀት ላይ ምን አለ መሰለክ? ድምፁን አይደለም የጠየቅኩት፣ ድምፁን ሳይሆን የተጠየቁት ራሱ አብ አምላክህ አብ በማንነቱ ተገልጧል አልተገለጠም? አልተገለጠም። አንድ እሺ፣ እኔ ደግሞ ልንገርህ ካላችሁ ክርስቲያኖች ያልተገለጠ አለ። ሰላም ነው፣ እግዚአብሔር ይመስገን አለን። እሺ እንታዘዝ። ጥያቄ እስልምናን ማወቅ ፈልጋለሁ። መልካም። ኢስላም ብሎ ማለት ምን ማለት ነው? ኢስላምን የደነገገው ማን ነው? ኢስላምን ለመሆኑ ነቢያቶች የሰበኩት ሃይማኖት ነው ወይንስ አይደለም ወደሚለው እንምጣ። አንድ ሰውስ ሙስሊም ከሆነ በዚህ ዓለምና በቀጣዩ ዓለም ምን ቃል ተገብቶለታል ወደሚለው እነዚህ ወሳኝ ወደሆኑ ነገራቶች እንምጣ። ኢስላም ማለት ምን ማለት ነው ከሚለው ስንጀምር አልኢስላም ሁወ አልእስትስላሙ ሊላህ ወልኢንቅያዱ ለሁ ቢጣዓ ወልኹሉስ ሚነ ሽርክ ወአህሊህ። ኢስላም ብሎ ማለት ለአንድና ብቸኛ ለሆነው ለአምላክ ራስን ማስገዛት ማለት ነው። ራስን ለእርሱ ብቻ ማስገዛት ማለት ነው። በእርሱ ላይ ቅንጣትን ሳናጋራ፣ በእርሱ ላይ ቅንጣትን ለሌላ አካል አምልኮን ሳንፈጽም ለእርሱ ብቻ አምልኮ መፈጸም፣ ይህ ነው ኢስላም ብሎ ማለት። ለአላህ እጅ መስጠት፣ ለአላህ ታዛዥ መሆን ማለት ነው። በነቢያት በኩል ያወረደውን ህግና ስርዓት በመከተል እርሱን በብቸኝነት መገዛት፣ ሀዛ ሁወል ኢስላም፣ ይህ ነው ኢስላም ብሎ ማለት። ኢስላምን አምላክ ራሱ እንደደነገገው ይነግረናል። ሰዎች ዘንድ እዚህ ምድር ላይ የተደነገገ አይደለም። አምላክ ራሱ ፈጣሪ ለነቢያት ደንግጎ የሰጣቸው ሃይማኖት ነው። ሸረዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ አምላካችሁ አላህ ደነገግኩላችሁ ይለናል። ከዚህ በፊት ለኖህ፣ ለአብርሃም፣ ለሙሴ፣ ለመሲሁ ደንግጌው የነበረውን እያለ ቃል በቃል ይናገራል። በሌላ ቦታ ላይ የአባታችሁ የአብርሃም ሃይማኖት ነው እያለ ይነግረናል። በሱረቱል ሐጅ መጨረሻ ላይ አላህ ሲናገር ምን አለ? ወጃሂዱ ፊላሂ ሐቀ ጂሃዲሂ ሁወ እጅተባኩም ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅ ሚለተ አቢኩም ኢብራሂም ይላል። ይህ እስልምና ሃይማኖት የአባታችሁ የአብርሃም መንገድ ነው እያለ ይነግረናል። ያችሁ አምላክ አላህ ስብሓነሁ ወተዓላ እስልምናን ብቻ የደነገገ ሃይማኖት እርሱ ብቻ እንደሆነ ይነግረናል። ኢነ ዲነ ዒንደ ላሂ ልኢስላም ይላል በሱራ አልዕምራን ላይ። ከእኔ ከአምላካችሁ ዘንድ ትክክለኛው ቀጥተኛው ሃይማኖት እስልምና ብቻ ነው ይላል። ከእስልምና ውጭ ሌላን ሃይማኖት ይዛችሁ ብትመጡ የትንሣኤ ቀን ወደ ጀሃነም ነው የምትሄዱት ብሎ ከወዲሁ ተናግሯል። በሱራ አልዕምራን ላይ ይህን ሲናገር ምን አለ? ወመን የብተጊ ገይረ ልእስላም ዲናን ፈለን ዩቅበለ ሚንሁ ወሁወ ፊ ልአኺረቲ ሚነል ኻሲሪን አለ። ከእስልምና ውጭ ሌላን ሃይማኖት የፈለገና የተከተለ ሰው ያ ሃይማኖቱ ከኔ ዘንድ ተቀባይነት የለውም ነገ አለ። በቀጣዩ ዓለምም ከከሳሪዎቹ ሰዎች ከገሃነም ሰዎች ይሆናልን ብሎ ተናገረ። ሌላው ነገር ነቢያቶች ምንድን ነው የሰበኩት? ሃይማኖታቸው ምን ነበር ወደሚለው እንምጣ። ኖህ ሙስሊም እንደነበር ቃል በቃል ይናገራል። በሱራ ዩኑስ ላይ ምን አለ? ኖህ ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩኝ አለ። አምላክ ሙስሊም ሁን ብሎ ነው ያዘዘው። አብርሃም ሙስሊም ነበር። ልጁ ኢስሐቅ ሙስሊም ነበር። የኢስሐቅ ልጅ ያዕቁብ ሙስሊም ነበር። የያዕቁብ 11 ልጆች ሙስሊሞች ነበሩ። በሱረት አልበቀራ ላይ ይህን ሲናገር ምን ይላል? ወመን የርገቡ ዐን ሚለቲ ኢብራሂመ ኢላ መን ሰፊሀ ነፍሰህ ወለቀድ እስጠፈይናሁ ፊ ዱንያ ወኢነሁ ፊል አኺረቲ ለሚነ ሷሊሒን ኢዝ ቃለ ለሁ ረቡሁ አስሊም ቃለ አስለምቱ ሊረቢል ዓለሚን ይላል።
እኔ ጌታው አምላክ አላህ አብርሃምን ሙስሊም ሁን ባልኩትም ጊዜ እነሆ ለዓለማቱ ጌታ ለአላህ ሙስሊም ሁኛለሁኝ ታዛዥም ሁኛለሁኝ ብሎ ተናገረም ይላል። አብርሃም ይህን እስልምናን ለልጆቹ አስተላለፈ። ወወሳ ቢሃ ኢብራሂሙ በኒህ ይላል። ይችንም እስልምናን ሃይማኖት የአምላክን ሃይማኖት አብርሃም ለልጆቹ ተናዘዛት ይላል። ወያዕቁቡ ያዕቁብም እንደዚያው ያ በንየ ልጆቼ ሆይ አለ ኢነላህ አስጠፋ ለኩም ዲን እነሆ አምላካችሁ አላህ አንድ ሃይማኖትን እስልምናን ብቻን የመረጠላችሁ ፈላ ተሞቱነ ኢላ ወአንቱም ሙስሊሙን አደራ ልጆቼ ሙስሊሞች ሁናችሁ እንጂ በሌላ መንገድ ላይ እንዳትሞቱ አላቸው ይላል። ልጆቹም በዚሁ ላይ እንደጸኑ ቃል በቃል ይናገራሉ። እዚያው ላይ ወረድ ብሎ ምን አለ? አም ኩንቱም ሹሃዳአ ኢዝ ሐደረ ያዕቁብ አልመውት ኢዝ ቃለ ሊበኒህ ማ ተዕቡዱነ ሚን በዕዲ ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂመ ወኢስማዒለ ወኢስሐቀ ኢላሀን ዋሒዳ ወነሕኑ ለሁ ሙስሊሙን። የያዕቁብ ልጆች ቃል በቃል ወነሕኑ ለሁ ሙስሊሙን ይላሉ፣ እኛ ሙስሊሞች ነን እያሉ ይናገራሉ። ከያዕቁብ ልጆች መካከል ዮሴፍ ተመርጦለት ነበር። አላህ ስብሓነሁ ወተዓላ ነቢይ አድርጎታል። በግብፅ ሀገር ላይ ንጉሥ አድርጎታልም። ዮሴፍ ምን አለ ሲናገር? ተወፈኒ ሙስሊመን ወአልሒቅኒ ብሷሊሒን አለ። አደራ አምላኬ አላህ ሙስሊም አድርገህ ግደለኝ ብሎ ተናገረም ይላል። እነ ሎጥ ሙስሊም ነበሩ። ፈማ ወጀድና ፊሃ ገይረ በይትን ሚነል ሙስሊሚን። ሰለሞን ሙስሊም ነበር። ኢነሁ ሚን ሱለይማነ ወኢነሁ ቢስሚላሂ ረሕማን ረሒም አላ ተዕሉ ዐለየ ወእቱኒ ሙስሊሚን። ልክ እንዲሁ መሲሁ ያስተማራቸው ሐዋርያቶቹ ቃል በቃል እኛ ሙስሊሞች ነን ብለው ይናገራሉ። በሱረቱል ማኢዳ ላይ ቁጥር 111 ላይ የመሲሁ ሐዋርያቶች ቃል በቃል ሐዋርያቶች ሙስሊሞች ናቸው ብለው ተቀምጧል። ራሳቸው እኛ ሙስሊሞች ነን ብለው ተናግረው ተቀምጧል። ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን። ሐዋርያቶች እኛ ሙስሊሞች መሆናችንን መስክር አሉም ይላል። እና ይህ ነው በመጨረሻው ዘመን ላይ ይህንን ህዝብ አላህ ሱብሓነሁ ወተዓላ ወደ ቀደሙት ወደ ነቢያት መንገድ ለመመለስ ዘንድ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም አስነሳቸው። በቀደምት ነቢያት መንገድ ላይ አደረገና ህዝብን ሁሉ ለዚያ ለአንዱ አምላክ እንዲያስገዙና እንዲያስመልኩ እንዲያስተምሩ ላካቸው። ሌላ ምንም ያደረጉት ነገር የለም። የአብርሃምን መንገድ የኢስሐቅን የያዕቆብን የእነዚህ ታላላቅ ነቢያትን መንገድ ተከተሉ፣ ለአንዱ ለአምላካችሁ ለአላህ ብቻ ተገዙ እያሉ ህዝብን አስተማሩ ማለት ነው። አላህ ሲመሰክርላቸው በቁርአን ላይ ምን ይላል? በል ጃአ ቢልሐቅ ወሰደቀ አልሙርሰሊን ይላል። በእውነትም ሙሐመድ እውነትን ነው ይዞላችሁ የመጣው ቀደምት ነቢያትንም እውን ብሎ አላጽድቆላችኋልም ይላል። ታቻላረ هذا هو الاسلام። ይህ ነው እስላም። እስልምናን ታዲያ ለተከተሉ ሰዎች አምላክ አላህ በቀጣዩ ዓለም ምን ቃል ገብቶላቸዋል ከተባለ ቃል በቃል በቁርአን ላይ ገነትን ቃል ገብቼላቸዋለሁ የዘላለማዊ ህይወትን እሰጣቸዋለሁ ብሎ ይናገራል። በሱረት ዘኽሩፍ ላይ አላህ ምን ይላል? አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና፣ እነዚያ ሙስሊም የሆኑትን ገነትን ግቡላቸዋለሁ እያለ ቃል በቃል ይናገራል። ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ይላል። እነዚያ በእኔ በአላህ በአምላካቸው በእኔ አምነው መልካምን ለሰሩ ሰዎች ገነትን ቃል ገባላቸዋለሁ የገነትን ጸጋ ገብቼላቸዋለሁ እያለ ይናገራል። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ለትውልዳቸው ሲያበስሩ ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብለው ይናገራሉ። هذا هو الإسلام። እሺ ሚውትሽን አንሺው። እሺ እስልምና ለመቀበል ዝግጁ ነሽ? አዎ። እሺ የምለውን ቃል አብረሽኝ ለማለት ተዘጋጅ። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰሻል። ለአላህ ምስጋና ይገባ። አሁን ያልሽው ቃል የሸሃዳ ቃል ይባላል። የምስክር ቃል ማለት ነው። ምስክርነቱም ስለ አምላክሽ ነው። እንዲሁም ደግሞ በዘመኑ ስለተላከልሽ ነቢይ ነቢይነትን መመስከር ነው። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር ሌላ በእውነት የሚመለክ አምላክ የለም ብዬ መሰክራለሁ ማለት ሲሆን